ሰላም ጤና ይስጥልኝ። ዛሬ መጋቢት 3 ቀን 2018 ዓመተ ምህረት በመካከለኛው ምስራቅ ያለው ግጭት ወደ ከፋ ደረጃ ተሸጋግሯል። ባለፉት 24 ሰዓት ውስጥ የሟቾች ቁጥር በከፍተኛ ሁኔታ የጨመረ ሲሆን የኢራን የኒውክሌር ተቋማት ሳይቀሩ የጥቃቱ ኢላማ ሆነዋል። ዛሬ በዝርዝር ዘገባችን የኢራንን የሞት ቁጥር፣ የኒውክሌር ተቋማቱን ሁኔታና የዓለም አቀፍን ማህበረሰብ ምላሽ ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የኢራን ሬድ ክሪሰንት እንዳስታወቀው በአሜሪካና በእስራኤል የአየር ጥቃቶች የሟቾች ቁጥር 555 ደርሷል። ጥቃቱ በአጠቃላይ 131 የኢራን ከተሞች ላይ ያረፈ ሲሆን በተለይም በሚናብ ከተማ በሚገኝ ትምህርት ቤት ላይ በደረሰ ጥቃት ብቻ የ165 ሰዎች ሕይወት ማለፉ ተረጋግጧል። በተጨማሪም በሳና ነዳጅ ከተማ የመኖሪያ ቤቶች ላይ በደረሰ ጥቃት ንጹሃን ዜጎች ለህልፈት መዳረጋቸውን የኢራን ኦፊሻላዊ የዜና ወኪል IRNA ዘግቧል። ኢራን በበኩሏ የበቀል ጥቃቶቹን ቀጥላለች። የኢራን አብዮታዊ ዘብ ጓድ IRGC በባህረ ሰላጤው በሚጓዙ የአሜሪካና የእንግሊዝ የነዳጅ ታንከሮች ላይ ጉዳት ማድረሱ አስታውቋል። ኩዌት ውስጥ ባለው የአሜሪካ ኤምባሲ ላይ የእሳት አደጋ መከሰቱ የተሰማ ሲሆን የኩዌት መከላከያ ሚኒስቴር 4 የአሜሪካ የጦር አውሮፕላኖች መከስከሳቸውን አረጋግጧል። አብራሪዎቹ ግን በሰላም ወጥተው በሕክምና ላይ እንደሚገኙ ተገልጿል። በሌላ በኩል እስራኤል በሊባኖስ በሚገኙ የሂዝቦላ ይዞታዎች ላይ በፈጸመችው ጥቃት የበርካታ ሰዎች ሕይወት ማለፉ ተዘግቧል። የዕለቱ እጅግ አነጋጋሪ ዜና በኢራን የሚገኘው የናታንዝ የኒውክሌር ማበልጸጊያ ተቋም በአሜሪካና በእስራኤል ጥቃት መመታቱ ነው። የኢራን የአቶሚክ ኢነርጂ ኤጀንሲ አምባሳደር ጥቃቶቹን አረጋግጧል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በጥቃቱ የኢራን የባህር ኃይል ዋና መስሪያ ቤት መደምሰሱንና 9 የጦር መርከቦች መስመጣቸውን ገልጸዋል። ትራምፕ ለኢራን ሕዝብ መንግስታችሁን ቀይሩ የሚል ጥሪ በማቅረብ አዲሱ አመራር ጋር ለመደራደር ፈቃደኛ መሆናቸውን ጠቁመዋል። የዓለም አቀፍ ማህበረሰቡ ምላሽ የተከፋፈለ። ብሪታንያ፣ ፈረንሳይና ጀርመን ከአሜሪካ ጋር ለመቆም ሲወስኑ፣ ሩሲያ ግን ጥቃቱ ያልተቀሰቀሰ ወረራ ስትል አውግዘዋለች። ቻይና ዜጎቿን ከኢራን እያስወጣች ሲሆን ቱርክ ደግሞ የድንበር እንቅስቃሴዎችን ገድባለች። የባህረ ሰላጤው ሀገራት ኩዌትና ኳታር የኢራንን ጥቃቶች የዓለም አቀፍ ሕግ ጥሰት ነው ሲሉ ኮንነዋል። የኢራን ከፍተኛ ባለስልጣን አሊ ላርጃኒ ግን ከአሜሪካ ጋር አንደራደርም የሚል ጠንካራ አቋም አንጸባርቀዋል። ውድ ተከታታዮቻችን ሁኔታው በየሰዓቱ እየተቀያየረ ይገኛል። ግጭቱ ወደ ሰፊ ቀጠናዊ ጦርነት ተሸጋግሯል። ዓለም አቀፋዊ የዲፕሎማሲያዊ ጥረቶች ቢኖሩም ፕሬዝዳንት ትራምፕ ዘመቻው እስከ መጨረሻው ይቀጥላል በማለታቸው ስጋቱ አይሏል። እናንተስ የኒውክሌር ተቋማት መመታት በቀጠናው ላይ ምን አይነት አደጋ ይዞ ይመጣል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አድርጉ። ወቅታዊ መረጃዎችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። ሰላም።